ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን አደራችሁ። ዛሬ እኛ ጋር እንግዲህ ቅዳሜ ማርሽ ወይም ደግሞ መጋቢት 7 ነው። እናንተ ጋር ቀኑ ምን እንደሆነ አላውቅም። እንዲህ እንግዲህ ሰላምታኝ ካቀረብኩኝ በኋላ የዛሬው ፕሮግራሜ ወይም ደግሞ ያዘጋጀሁት እንዲሁ ላስታውሳችሁ ፈልጌ ነው። ዛሬ አዲስ አበባ ኮሪደር 2 ዓመት ሞልቶታል። ይህንን ምናልባት አንዳንዶቹ 3 ዓመት የዛሬ 4 ዓመት ብለው ይናገራሉ። ግን ኮሪደሩ የተጀመረው የዛሬ 2 ዓመት ልክ በምንድን ነው እኔ የማስታውሰው የአፍሪካ ዩኒየን ስብሰባው ካበቃ በኋላ ነው የተጀመረው። ኦልሞስት ከየካቲት መጨረሻ ወይም መጋቢት መጀመሪያ አካባቢ ነው በ2024 በኢትዮጵያ መቼ መሆኑ ነው? በ2016 መሆኑ ነው መሰለኝ። የካቲት 2 ዓመት እና ኤግዛክትሊ አሁን 2 ዓመት ሆነው እና ይሄንን የከተማ አስተዳደሩ ለምን እንደማያከብረው ባላቅም እንትኑ አለው መረጃው እንግዲህ የጀመሩበት እንትን ሁሉ ቀኑ ሁሉ ስላላቸው ያንን አይሆፕ መታሰቢያም ቢሆን በዓሉም ቢከበር ያንን በማስመልከት አጀማመሩ አሁን ደግሞ ያለበትን ሁኔታ ቢገልጹ እኔ ጥሩ ይመስለኛል። በበኩሌ ግን የራስን ማስታወሳቸው ነገሮችን ካልኳችሁ በኋላ በጽሁፍ መልክ ደግሞ የቀረበውን ከየሙዚቃ ሽግግሩ በኋላ አቅርብላችኋለሁ ማለት ነው። እና ሁላችሁም እንደምታስታውሱት ያን የነበረው ሁኔታ ኮሪደሩ በሚጀመርበት ሰዓት የተጀመረው አንደኛ ዙር 4 ኪሎ አካባቢ ነበር እና የካቲት ወር ከመጀመሩ በፊት የዛሬ 2 ዓመት በየካቲት ወር ከመጀመሩ በፊት ጥርና ታህሳስ ወር ውስጥ እነኚህ ለሻዕቢያ ተቀጥረው የሚሰሩ ማለትም በውጭ ሀገር የሚገኙ ኢትዮጵያውያን ማለት ነው የኢትዮጵያውያን የሚዲያ ዩቲዩበሮች ፕሮፓጋንዳ ቅስቀሳ ጀምሮ ነበር። አዲስ አበባ አስገድደው ቀለም ሊያስቀቡ ነው፣ ይሄ ምናምን መቃወም አለባቸው የሚል ቅስቀሳ ተጀመረ። በኋላ የካቲት ላይ ከ2 ወር በኋላ ኮሪደሩ 4 ኪሎ ሲጀመር የሁላችሁ ያላችሁ ነገር እንዳለ ሆነ። በቃ ቤት እያፈረሱ ነው፣ ሰላማዊ ሰልፍ ውጡ ምናምን የሚል ነገር በቃ በጣም ጦሰ እና ሌላ በተለይ ፒያሳ ደሃውን ቤት እያፈረሰ ነው፣ ይሄ አረመኔ መንግስት ምናምን እየተፈረሱ ቤቶች ምናምን ያኔ መንግስትም ሁኔታውን ስለሚያውቅ ስለሚፈራ በድብቅ ነበር በቆርቆሮ እየሸፈነ ነበር ያንን ሲያደርግ ነበረው እና አስቸጋሪ ፈታኝ ነበር እና ድፍረቱም የመንግስትም ድፍረት በጣም ቆራጥነት በጣም ደስ የሚል ነበር። ቀጠለበት። መንግስትም የጩኸቱን ጠዋት ሳይሰማ ዝም ብሎ ማፍረሱን ቀጠለ ማለት ነው። በኋላ ያው ካሳ እንደሚከፈል ምናምን እየተከፈላቸው ምናምን ነበር እንግዲህ ቤቱ የሚፈርሰው ዝም ብሎ አይደለም የድሃውን ቤት ያፈረሱት። እና አሁን ሰው ደግሞ ያ ካሳ መከፈሉን ስለሚያውቅ ኮሪደሩን መጀመሩ ስለሚያውቅ ብዙም እንትን አላለም፣ አልሰማችም። የውጭ ሚዲያዎችን የዩቲዩበሮችን እናንተ ለምንድነው ዝም የምትሉት ምናምን ብሎ ሌላ ንዴት ውስጥ ገቡ። በቃ ከዛ በኋላ ለተወሰኑ ወራት ጩኸቱ ቀጠለ ማለት ነው። መንግስትም ማፍረሱን ቀጠለ ማለት ነው። እና የተሰጣቸውን ቤት ምናምን እያሳየ ምን እያለ እያሳመነ ሲሄድ በቆርቆሮ ሸፍኖ ቤቶችን የሚያፈርሰው በኋላ ህዝቡ እያወቀ እየተቀበለ መምጣቱን ሲያውቅ ከተማ አስተዳደሩ እንዲያውም በግልጽ ፈቀደ ማለት ነው። ቆርቆሮውን መሸፈኑን ትቶ በግልጽ እያሳየ ቤቶቹን ማፍረስ ጀመረ ማለት ነው። እና ያ ነው እንግዲህ እኔ ትዝ የምለኝ በጣም ይሄን ነገር ለትዝታ ያክል የከተማ አስተዳደሩ በዓሉን እንደዛ 2ኛ ዓመት በዓሉን ቢያከብረው እኔ ጥሩ ይመስለኛል ብዬ ገምታለኝ። እና በጣም ተቃውሟቸው ደግሞ ይሄ ብልሽ ልጅ ምናምን እያሉ መቃወም ጀመሩና የሚያስቅ ነገር ነው። እኔ ስለዚህ ብዙ ስለተባለ በብዙ ሚዲያዎቹ ብዙ መናገር አያስፈልግም። ምክንያቱም ብልጭ ልጭ ነገር ለማየት እስከ ዱባይ ድረስ ለሽርሽር ይኬዳል፣ ኢሮፕ ምናምን ይኬዳል፣ አሜሪካ ምናምን
ይኬዳል። የኢትዮጵያ ሲሆን ግን ለምንድነው የሚያሳፍረው? ያሳፍራል ብሎ የምናገሩት እና ራሳቸውስ ያንን ቆሻሻውን የፒያሳውን የተጎሳቆለ ቤቶችን የምናፍቃቸው ከሆነ መጥተው ለምን እዛ ቆሻሻ ቤት ውስጥ ለምን አድረው ደሃውን ለምን ደህና ቤት አገኘ ብሎ ለምን ይናደዳሉ? እና የሚገርም ነገር ነው። ወይ ደግሞ የኛ ሀገር ኢትዮጵያ ለምን እንደ አስመራ የተጎሳቆለች ከተማ ሆና አትቀርም ብለው የሚከራከሩ ሰዎች ናቸው። እነሱ እንደዛ ከአማራቸው ለምን አስመራ ሄደው አይኖሩም? ቆሻሻ የተጎሳቆለ ቤት ከአማራቸው እና የሚያሳዝን ነው። ይህን ካልኩኝ በኋላ ዋናው ነገር ምንድን ነው? ሁለተኛ ዓመቱን ለማስታወስ ነው፣ ለማብሰር ወይ ደግሞ ለማስታወስ። ብዙዎቹ ረስተውታል መቼ እንደተጀመረ እና ትክክለኛው የተጀመረበት ዕለት ልክ የአፍሪካ ኮሚሽን አፍሪካ ዩኒየን በዓል ከተከበረ በኋላ ነበር የተጀመረው። ያን ላስታውሳችሁ ፈልጌ ነው። ከዚህ ቀጥዬ ደግሞ በጽሁፍ ያቀረብኳቸው ነገሮችን ስለዚህ ኮሪደር አጀማመሩን ከዚህ የሙዚቃ ሽግግር በኋላ እመለሳለኝ። ጠብቁኝ። ይቅርታ ይሄ ወደ እንትኑ ከሽግግር እንትኑን ከዛ በፊት አንድ የረሳሁት ነገር ስላለ ያንን ለመናገር ፈልጌ ነው። ከዛ በኋላ ወደ ዋናው እንትን እመጣለኝ ማለት ነው። የሽግግር ማነው መሸጋገሪያ ሙዚቃን ከሰማሁት በኋላ በጽሁፍ ያቀረብኩትን እንመለስበታለን። አሁን ግን አንድ ቁም ነገር የረሳሁት ነገር ስላለ ያንን ልጨምርበት ፈልጌ ነው፣ ከራሴ ከማስታወሳቸው ነገሮች ማለት ነው፣ ተከታይነት ያለው እና በወቅቱ የዛሬ 2 ዓመት ማለት ነው ጠቅላይ ሚኒስትሩ የተናገሩት ነገር ነበር እና እሱን ስለረሳሁት አሁን ላቀርብላችሁ ፈልጌ ነው። እና ምን ብለው ነበር? አዲስ አበባ የዛሬ 3 ዓመት ነበር የተናገሩት። የዛሬ 3 ዓመት እንግዲህ የዛሬ 2 ዓመት የተናገሩትን ለማስታወስ ነው። የዛሬ 3 ዓመት አትሊስት ቢያንስ ከአፍሪካ ሁለተኛ ከተማ ትሆናለች። ከ3 ዓመት በኋላ ከኬፕ ታውን ቀጥላ አዲስ አበባ ትሆናለች ነበር ያሉት። እንግዲህ 3 ዓመት ብለው ነበር የተናገሩት። አሁን ግን በ2 ዓመት ውስጥ 3 ዓመት ሳይሞላ 2 ዓመትም ውስጥ እኔ እንጃ ይሄ አዲስ አበባ ኦልሞስት ከኬፕ ታውን ትሻላለች ብዬ የራሴን እንትን እሰጣለች። በጣም ትሻላለች። የኮሪደሩ የተሰራባቸው አካባቢዎች በምንም ተአምር አዲስ አበባ ትሻላለች። ምናልባት የማትሻለው አዲስ አበባን ይሄ መርካቶን፣ ሾላ እንትን ሰፈሩን ሁሉ ያልተሰሩበት አንድ ለአንድ አዲስ አበባ ከተወሰደ ትንሽ የሚቀራት ነገር ይኖራል ብዬ ገምታለሁ። እና 3 ዓመት ማለት እንግዲህ በ1 ዓመት ውስጥ ካም በኋላ መርካቶን እና አዲስ ከተማን በአጠቃላይ እና ሾላ ገበያውን እንደዛ ኮሪደር ብሰራለት በ1 ዓመት ውስጥ በእርግጠኝነት ከአፍሪካ ሪኮርድ አንደኛ ትሆናለች ብዬ ገምታለኝ። ኩፕ 32 ወይም ደግሞ ትልቁ የዓለም አቀፍ ጉባኤ ከ1 ዓመት በኋላ ስለሚከበር ለዛ ተብሎ ያ ነገር ብሰራ አይሆፕ ይሰራ ቅዱም አለ ሰምቻለኝ በከተማ አስተዳደሩ በኩል መቼ እንደሚጀመር ባላቅም እና አሁን ቤቶቹ 100,000 ቤት እየተሰራ ነው። ያ ካለቀ በኋላ እንደሚጀመር ነው የተነገረው በከተማ አስተዳደሩ እና በተለይ ደግሞ ለኮፕ 32 ከመጀመሩ ስብሰባ ከመጀመሩ በፊት ያ ነገር ብጠናቀቅ አትልስ ወይ ደግሞ ጅማሬውን ቢኖር እኔ ጥሩ ይመስለኛል። እና በብዛት ይሄ መርካቶና ሾላ አካባቢ ትላልቅ ሞሎች ቢሰሩ እና ያኛው ቆሻሻዎቹ ቤቶቹ አሮጌ ቤቶቹ ፈርሰው እንደዛ ትላልቅ ሞሎች ቢሰሩ እንደዛ ጥሩ ይመስለኛል። ያሉትንም ደግሞ በየአካባቢው 4 ኪሎ ሜትር በተለያየ ቦታ ምናልባት ቢያከፋፍላቸው እዛ አካባቢ ያሉት እና ጽድት ያለች እንደ ፒያሳ አሁን እንደተሰራው ይሄ ምንድነው ቦሌ አካባቢ ያሉትን ኮሪደሮች እንደ ካዛንቺስ አካባቢ መርካቶና ሾላ አካባቢ አይሆፕ እንደዛ ብሰራ በጣም ደስ ይለናል ብዬ ገምታለኝ። አትሊስት እነኚህ ነገሮችን እንኳን በህይወት እያለን እነዚያ ነገሮችን ብናይ ጥሩ ይመስለኛል። ምክንያቱም ህይወት አይታወቀው ድንገት ነው። ብዙ ሰው አይተናል፣ ወጣቶችም ብዙ እንትን አይተናል። ህይወት ምን እንደሚሆን አይታወቀው እና ሁላችንም በቃ ይሄን አይተን እንኳን
ብናይ ደስ ይለናል ብዬ ገምታለኝ። እና ከዚህ ቀጥዬ እንግዲህ ወደ እንትኑ ልመለስ ወደ ከዚህ የሙዚቃ ሽግግር በኋላ በጽሁፍ ያቀረብኳቸውን ስለ አዲስ አበባ ኮሪደር አጀማመር ሁኔታውን አቀርብላቸዋለሁ ማለት ነው። ጠብቁኝ። ተመልሼ መጥቻለሁኝ። እንግዲህ አሁንም ወደ ጽሁፌ ከመምጣቴ በፊት ፖዘቲቭን ብቻ ስለተናገርኩኝ በዛ ብቻ ማለፉ ትክክል መስሎ ስላልታየኝ አንዳንዴ ደግሞ ደካማ ጎኖችንም መጠቆም ስለፈለኩኝ ያንን ጠቋቁሜ ወደ ጽሁፌ እመለሳለኝ። በተለይ ደስ የሚሉ ስራዎች ተሰርተዋል በኮሪደሩ በኩል ያ የሚያስመሰግን ነው። መንግስት ምንም እንትን የለው። በተለይ የከተማ አስተዳዳሪና አብይን በጣም የሚያስመሰግን ነው። በሌላ በኩል ግን ወደ ክልል በምንሄድበት ሰዓት የክልል ከተሞች አንዳንዶቹ በጣም የሚያሳዝን ድርጊቶችን የሚፈጽሙ አሉ። ከተማ አስተዳዳሪዎች ማለት ነው። በጣም መንግስትን ጥላሸት የሚያስቀባ ነገር ማለት ነው። ለመስማት የሚዘገንን ነገር የሚሰሩትም አሉ እና እነኚህ በዚህ በኩል መንግስትም ትኩረት ሰጥቶ እርምት ቢወስድ አሁን እና አዳነች እና አብይ የድሃ ቤቶችን እያፈረሱ ምን የመሰለ ቆንጆ ቤት እየሰጧቸው በጣም ደስተኛ ሆኖ እየኖሩ ነው። በተቃራኒ ክልል አካባቢ ስንሄድ ግን እነኛ ልክ የፒያሳ የተጎሳቆለ ቤት ውስጥ የሚኖሩ አይነት ቤት ውስጥ የሚኖሩት የክልል ዋና ከተማዎችን እና ሌሎችም ከተሞችም አንዳንዶቹን ነው የምለው አፍርሰው ሜዳ ላይ ጥለዋቸው እንደገና ላፈረሱበት ወጪውን ደግሞ እንዲከፍሉ ተደርገው እንደገና ደግሞ ለባለስልጣኖቹ ወይ ደግሞ አዲስ አበባ ሲመጡ ወይ ደግሞ ትላልቅ ማንን አብይ ጋር ሲደርሱ ኢንፎርም የሚያደርጉት ዜጎቻቸው በራሳቸው ፍቃድ ቤታቸውን አፍርሰው ኮሪደር ሰርተናል ብለው የሚናገሩት አሉ። እንደዚህ አይነት ትንተናቸው ነዋሪዎች እባካቸውን እኔ አደራ ላለኝ መንግስት ሎጂክ አይደለም እንደዚህ የሚሉትን አትመኗቸው። በራሳቸው ፍቃድ አፍርሰው የራሳቸውን ቤት አፍርሰው ኮሪደር ሰርተናል የሚሉትን ባለስልጣን ክልል የሚወጡትን በተለይ አትመኗቸው። ሎጂክ አይደለም ይሄ በምንም ታምር። ሰው ቤቱ ፈርሶበት ጎዳና ላይ ወድቆ መንገድ ላይ በተዳዳሪ ሆኖ የሚደሰት ያለ አይመስለኝም። ይህን የሚያደርጉ በእርግጠኝነት ሆኗል የሆኑ ከተሞች አሉ እና ይህንን ስል እንደው ጀነራል አድርጌ ሁሉንም አይደለም። አንዳንዶቹ ኢህአዴግ ርዝራዦች እዛ ውስጥ ብልጽግና ውስጥ ያሉት ሊያደርጉት ይችላሉ ብቻ ሳይሆን እያደረጉ ነው ያደርገዋል። እኔ በእርግጠኝነት እንትኖች አሉኝ አንዳንድ ያገኟቸው መረጃዎች አሉ። በተለያየ የክልል ከተማዎች ውስጥ አንዳንዶቹን ያልኩት ሁሉን ማለት አይደለም። በተለይ ደግሞ የፌዴራል መንግስት ባጀቱን በፌዴሬሽን በኩል የሚሰጠው ባጀት አነስተኛ ባጀት የተመደበላቸው እንደዛ አይነት ያደርጋሉ። በአንድ ገንዘብ እጥረት ሊሆን ይችላል እና ያንን ደግሞ መንግስት ወይ ጣልቃ ገብቶ ይሄንን የፈረሰባቸውን ቤቶችን ድጎማ ቢያደርግላቸው አቅም ከሌለው ማለት ነው። ክልሎች እንደዛ አይነት አቅም አንሷቸው ያን የሚያደርጉ ከሆነ መንግስት ጣልቃ ገብቶ ካሳ የሚከፍልበትን ሁኔታ ቢመቻች እንጂ እየሆነ ነው ያለው አንዳንድ ከተማዎች ውስጥ እና ይህ ደግሞ ጥሩ አይደለም ለመንግስት። አንደኛ ለፕሮፓጋንዳ የውጭ እንትኖች ጥሩ አይደለም። ሁለተኛ ደግሞ በምርጫ ተቃርቧል። አሁን ምርጫ ላይ እንደዚህ አይነት ነገር መስራቱ ጥሩ አይደለም። ይሄን የሚያደርጉት ብልጽግና አይመስለኝም። አይደለም እዛ ውስጥ ያሉት ሰዎች ናቸው የሚያደርጉት። ሁለተኛ ደግሞ ከባጀት አነስተኛነት የተነሳ ነው እና ይሄንን ካልኩኝ በኋላ ወደ ዋናው ጽሁፍ ይመለሳለኝ። እንግዲህ ስለ ኮሪደሮች ዛሬ 2 ዓመት የተባለውን እንደሚከተለው ያቀናበርኳቸው ወይም ደግሞ ያዘጋጇቸውን አነብላቸዋለኝ ማለት ነው። ይህም የአዲስ አበባ ኮሪደር ልማት 2ኛ ዓመት ያልተከበረው አሁን አለመከበሩ ራሱ ገርሞኛል። ቢከበር ጥሩ ይመስለኛል። የ2ኛ ዓመቱን አዳነች ቢያከብሩ ጥሩ ነው።
እና የጠቅላይ ሚኒስትሩ መልእክት ይላል። ጽሁፍ ነው የማነብላችሁ። አዲስ አበባ የመቀየር ትልቅ ተልዕኮ የሰነቀው የኮሪደር ልማት ፕሮጀክት ከተጀመረ እነሆ 2 ዓመት ሞሉት። ነገር ግን የከተማ አስተዳደሩ ይህንን ሁለተኛ ዓመት ለምን በድምቀት አላከበረው? በወቅቱ ጠቅላይ ሚኒስትሩ አብይ አህመድ ስለ ፕሮጀክቱ ምን ብለው ነበር? እና ዛሬ እንግዲህ በዝርዝሩ ያንን እንመለከታለን ማለት ነው። የ2 ዓመቱ ጉዞና የከተማ አስተዳደሩ ዝምታ ለማክበሩ ማለት ነው። የአዲስ አበባ ኮሪደር ልማት ፕሮጀክት ጽሁፎቹን ያገኘሁት እንግዲህ የተጀመረው በታህሳስ 2015 ይላል፣ ግን መጋቢት ወር ነው የተጀመረው ስራው የተጀመረው ማለት ነው። መጋቢት የካቲት መጨረሻ ልክ አፍሪካን ዩኒየን እንዳለቀ ማለት ነው። ከዛ በፊት ግን ያው አንዳንድ ዝግጅቶች ሊኖሩ ይችላሉ። ከጽሁፉ ላይ ታህሳስ 15 የሚል እንትን አለ፣ ግን እኔ ማውቀው ከካቲት መጨረሻ አካባቢ ነው በተግባር ቁፋሮ የተጀመረው ማለት ነው። እና መጀመሩ ይታወቃል። ፕሮጀክቱ አሁን ላይ 2 ዓመታት ያስቆጠረ ቢሆንም የከተማ አስተዳደሩ በዓሉን በታላቅ ዝግጅት አለማክበሩ ለምን ይሆን የሚለውን ጥያቄ ይነሳል። ምክንያቱም የከተማ አስተዳደሩ ትኩረቱን በበዓላት አከባበር ላይ ሳይሆን አሁንም በከፍተኛ ፍጥነት ላይ ባለው የሁለተኛው ምዕራፍ ስራዎች ላይ በማድረጉ ነው። ሌላው ደግሞ እንደ ፒያሳ፣ 4 ኪሎ እና ካዛንችስ ያሉ አካባቢዎች በመጀመሪያው ምዕራፍ ተጠናቀው ለአገልግሎት ክፍት ቢሆኑም አሁንም ሰፋፊ የግንባታ ስራዎች በተለያዩ የከተማ ክፍሎች እየተካሄዱ ይገኛሉ። ጠቅላይ ሚኒስትሩ በወቅቱ ምን ብለው ነበር የሚለውን በኋላም በሶስተኛው ርዕሴ በዝርዝር ሁኔታ እመጣለሁ። እዚህ ግን አነስተኛ የሆነ አጠቃላይ ሁኔታ የተናገሩትን በዚህ ጽሁፍ የቀረበውን በተለይ ኮሪደር ሪቨርሳይድ እና ገቨርንመንት ከዛ የተገኘ መረጃ ነው። ኦኬ፣ ስለ ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማቱን አስመልክቶ በሰጡት መግለጫዎች ላይ በተደረገው የሚያነሷቸው ዋና ዋና ነጥቦች የዜጎች ክብር፣ ከተሞቻችንን ለወደፊቱ ስናዘጋጅ የዜጎቻችንን ክብር ባገናዘበ መልኩ መሆን አለበት ብሏል። ከውበት ባሻገር ልማቱ ውበት ብቻ ሳይሆን የከተማውን ኢኮኖሚያዊ እንቅስቃሴ የሚያቀላጥፍ የእግረኛ መንገዶችን እና እንዲሁም የብስክሌት መስመሮችን ያካተተ ዘመናዊ መዋቅር መሆኑን አጽንኦት ሰጥተዋል። እንግዲህ የዛሬ 2 ዓመት የተናገሩትን ጠቅላይ ሚኒስትሩ ቀጣይነት ከመጀመሪያ ምዕራፍ ብዙ ትምህርቶችን ወስደናል። አሁን ደግሞ በሁለተኛው ምዕራፍ ስራዎቹን አጠናክረን እንቀጥላለን በማለት የልማቱ ጉዞ እንደማይቆም ገልጸዋል። እንግዲህ ይሄ ጠቅላይ ሚኒስትሩ በሁለተኛው ኮሪደር ደግሞ የተናገሩትን ነው። በመጀመሪያ ኮሪደር ሲጀምር የተናገሩትን ነበር። አሁን ያለበት ደረጃ የ2018 ወቅታዊ ሁኔታ። በአሁኑ ወቅት 2018 በአዲስ አበባ በመላው አፍሪካ በከተማ ትራንስፎርሜሽን አሸናፊ እንድትሆን ያስቻሉ ስራዎች ተሰርተዋል። የካዛንችስ ኮሪደር እና የቦሌ ኮሪደር ፕሮጀክቶች ከተማን ሙሉ በሙሉ የተቀየሩ እና ለቱሪዝም ምቹ ያደረጉ ተደርገው እየተገለጹ ይገኛሉ። ማጠቃለያ፣ የአዲስ አበባ ኮሪደር ልማት በ2 ዓመት ውስጥ ከተማን ወደ ስማርት ሲቲ የቀየረ ትልቅ ስራ ነው። ምንም እንኳን በዓሉ በድምቀት ባይከበርም በየመንገዱ የምናያቸው ለውጦች የልማቱ ስኬት ይመሰክራሉ። እና እንደዛ ነው እንግዲህ አንደኛው መረጃ የሚያሳየው። እንግዲህ እናንተም እንግዲህ በኮሪደር ልማቱ በጣም ያስገረማችሁ ለውጥ የትኛው ነው የምለውን አስተያየቶቻችሁን ኮመንት ላይ አስፍሩልን። እና ይህንን ነው እንግዲህ ጥሩ ነገር ተሰርቷል። የአዲስ አበባ ከተማ አስተዳደር ጠቅላይ ሚኒስትሩ የሰሩት የኮሪደር እንትኑ እና እንዴት ነው አንድ ሸሚዝ ላይ አሁን በለበስነው ነጭ ሸሚዝ ላይ አንድ ጥቁር ነገር ብታይ ሰው ነጩን ሸሚዝ 99 ንጹህ የሆነ ሳይሆን ያቺ ነጥቧን ነው የሚያየው።
እና ኮሪደሩም እንደዛ ነው። አንድ ነገር ሲሰራ የሚያጠፋ እንትን አይኖሩም ማለት ነው አይደለም። አሁን ክልሎች አካባቢ ቅድም ያልኳቸው እንደዛ የሚያደርጉት አሉ እና አጠቃላይ ሁኔታው ጥሩ ሆኖ ግን እንደዚህ አይነት ደግሞ አይን የሰው አይን እንትን ይስባል። እንደዚህ አይነት ነገር የሚያበላሹ ማለት ነው። ቅድም የጠቋቋምኳቸው ይሄ ድሃ ቤቶችን አፍርሰው የፈረሰበትን አስከፍሉ ምናምን በደርግ ጊዜ ሰው ረሽኖ የጥይቱን ዋጋ ክፈሉ እንደሚባል እንደዛ የሚያደርጉ እንዲህ መጥፎ ሰዎች አሉ፣ ብልጽግና ውስጥ ሆኖ ማለት ነው። እነኛም ማረም ያስፈልጋል ማለት ፈልጌ ነው። ስላዳመጣችሁን አመሰግናለሁ። ነገር ግን አሁንም የሚቀር ነገር አለ። እሱንም ደግሞ ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለኝ። ይህም ትኩረት የማደርገው ልክ ዘርዘር ባለ ሁኔታ ጠቅላይ ሚኒስትሩ የተናገሩትን ነው። እንግዲህ ስራው ሲጀመር ከዚህ ሙዚቃ ሽግግር በኋላ እና እስከዛ ድረስ ደግሞ ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ጠብቁኝ፣ ተመልሼ እመጣለሁ። እሺ እንግዲህ አሁንም ተመልሼ እመጣለሁኝ። ከዚህ ቀጥዬ ደግሞ ጠቅላይ ሚኒስትር የተናገሩትን ማለትም የዛሬ 2 ዓመት ኮሪደሩ ሲጀመር ማለት ነው ዘርዘር ባለ ሁኔታ ምን ምን እንዳሉ ያንን በጽሁፍ መልክ ስላዘጋጀውኝ ያንን አነብላችኋለኝ ማለት ነው። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት ስራ ሲጀመር በተለያዩ ምዕራፎች አፈጻጸም ግምገማ ወቅት ያስተላለፏቸው መልእክቶች ዋና ዋና ትኩረት የሚከተሉ ናቸው። የከተማ ገጽታን መቀየር ለትውልድ ማስተላለፍ። እንግዲህ ይህን በዚህ 2 ዓመት ውስጥ ያስተላለፉትን መልእክቶችን ነው። የከተማ ገጽታን መቀየር ለትውልድ ማስተላለፍ። የኮሪደር ልማት አገሪቱን በአዲስ ገጽታ እንድንመለከታት የሚያደርግና ለቀጣዩ ትውልድ ጽዱ ኢትዮጵያን በቅብብሎሽ ለማስተላለፍ የሚያስችል መሆኑን ገልጸዋል። ሰው ተኮርና አካታች ልማት ስራው በሀገር በቀል የኢኮኖሚ ሪፎርም አጀንዳ ላይ የተቀመጠው አካታች ዘላቂና ሰው ተኮር የከተማ ልማት ጽኑ አቋም የሚያንጸባርቅ መሆኑን አስገንዝበዋል። ኑሮን ምቹ ማድረግ የኮሪደር ልማቱ ለዜጎች ምቹ የኑሮ ከባቢን ከመፍጠር አንጻር ሚናው የጎላ መሆኑንና ከተሞችን ለመኖር ምቹ፣ ተወዳዳሪ፣ አካታች የማድረግ ራዕይ አካል መሆኑን ገልጸዋል። ከአዲስ አበባ ባሻገር ልማቱ በአዲስ አበባ ብቻ ሳይሆን በተለያዩ የሀገሪቱ ከተሞችና በገጠር ደረጃ ጭምር እየተገበረ የሚገኝ ብሔራዊ ራዕይ መሆኑን ጠቁሟል። የኢኮኖሚ መነቃቃት የከተማ እንቅስቃሴ የሚያሻሽል፣ ህዝባዊ ስፍራዎችን መልሶ የሚያለማና የአካባቢ የኢኮኖሚ እንቅስቃሴ የሚያጠናክር መሆኑን ገልጸዋል። ጥገናና እንክብካቤ በአዲስ አበባ የተሰሩ የኮሪደር ልማት ስራዎችን መጠበቅና መንከባከብ እንደሚገባ አሳስበዋል። በአጠቃላይ ጠቅላይ ሚኒስትሩ የኮሪደር ልማቱን የነገው ትውልድ መሰረት እና ኢትዮጵያን የማዘመን ሂደት አካል አድርገው አቅርበውታል ማለት ነው እና እናንተም ገምግሟቸው። ይህን ጠቅላይ ሚኒስትሩ ያሉት ነገር እየሆነ ነው ያለው ወይንስ ተናግረው ግን ዝም ብሎ ለፕሮፓጋንዳ ነው ያቀረቡት የሚሉ ገምግሙ። በእኔ በኩል ጠቅላይ ሚኒስትሩ የተናገሩትን ነገር ሁሉ ሆኗል ብዬ ነው የማምነው እና እየሆነም ነው። እናንተስ ምንድን ነው የምትሉት? አስተያየታችሁን አስተያየት መስጫ ላይ ማቅረብና መወያየትም ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ፣ ለሌሎችም ተደራሽ እንዲሆን ማለት ነው። ለራሳቸውም መረጃ በሚቀርብበት ጊዜ ወዲያው እንድታገኙ አሁንም አደራ እላለሁኝ። ላይክ፣ ሼር እና ሰብስክራይብ አድርጉ። አመሰግናለሁኝ።